እዚህ የምንመለከተው የሜሴጅ አፕ ሳምሰንግ አናውንስ ባደረገው መሰረት ጁላይ 6 2026 ጀምሮ መጠቀም አንችልም። ስለዚህ በጣም ጠቃሚ የሆኑ መልእክቶችን እንዳናጣ እንዲሁም ደግሞ ብዙዎች ከቢዝነስ ጋር በተገናኘ በመልእክት የሚለዋወጡት ስራ ስላለ ሙሉ በሙሉ እንዳታጡት ሳምሰንግ ከ2 ዓመት ጀምሮ ሲሰራበት የነበረውን አሰራር አሁን ተግባራዊ ሊያደርግ 2 ወር ብቻ ነው የቀረው። እሱንም እዚህ እንደምትመለከቱት ከላይ ይህን ስትከፍቱት ሜሴጁን ይናገራል። ዲስኮንቲኒውድ ኦን ጁላይ 6 2026 ይላል። ከ2026 ጀምሮ ይቋረጣል፣ በጉግል ሜሴጅ ይተካል ነው የሚለው። ስለዚህ ያንን ሜሴጆቻችሁን እንዳታጡ እንዴት ይህንን ነገር ማስተካከል እንደምትችሉ አሳያችኋለሁ። ወደ ቪዲዮ። በቅድሚያ ፕሌይ ስቶርን ትከፍታላችሁ። ከዛ ሰርቹ ላይ ገብታችሁ ጉግል ሜሴጅ ብላችሁ ትጽፋላችሁ ማለት ነው። ከዛ እዚህ ጋር ልክ እንደምትመለከቱት ጉግል ሜሴጅ ስልካችሁ ላይ ካልተጫነ ኢንስቶል የሚለውን ትጫናላችሁ። ተጭኖ ከሆነ ደግሞ አፕዴት ትሉታላችሁ ማለት ነው። ስለዚህ ኢንስቶል እንደዚህ ያደርግልናል። ልክ እንደዚህ ከጨረሰልን በኋላ ኦፕን እንለዋለን። ኦፕን ስንለው ስልካችን ውስጥ ያለውን ኢሜል ቬሪፋይ ለማድረግ ልጠቀምበት ወይ ብሎ ሊጠይቀን ይችላል። ስለዚህ ኮንቲኒው አዝ ብለን የኛ ኢሜል ያለበት ከታች ታብ እናደርጋለን። ስለዚህ እዚህ ጋር የሚጠይቀን አለ ቱ ሄልፕ ዲቴክት ስፓም ሰም ሜሴጂንግ ዴታ ኢዝ ሼርድ ዊዝ ጉግል ይላል። ስፓም ወደ እናንተ የሚያታልሉ የሚያጭበረበሩ ትክክል ያልሆኑ ሜሴጆች እንዳይመጡ የእናንተ የመልእክት ዳታዎቻችሁ ወደ ጉግል ሼር ይደረጋል ነው የሚለው። ኦኬ ትሉታላችሁ ወይም ደግሞ ማኔጅ ኢን ሴቲንግስ የሚለው ውስጥ ገብታችሁ እናንተ የሚስማማችሁ ምርጫ መምረጥ ትችላላችሁ። እዚህ ላይ ኦኬ ብዬ ልለፍ። ከዛ እዚህ እንደምትመለከቱት ቱ ዩዝ ሜሴጅ ሜክ ኢት ዩር ዲፎልት ኤስኤምኤስ አፕ ይላል። ይህንን እናንተ መልእክት መቀበያ እንዲሁም ደግሞ መላኪያ ለማድረግ ይህንን አፕሊኬሽን ዲፎልት አድርጉት ይላል። ስለዚህ እዚህ ጋር የምትመለከቱትን ሴት ዲፎልት ኤስኤምኤስ አፕ የሚለው ላይ ታብ እናደርጋለን። ልክ ታብ ስናደርግ 2 ምርጫዎች ይመጡልናል። የመጀመሪያው ሜሴጅስ የሚለውን ሳምሰንግ ባስተዋወቀው መሰረት ጁላይ 6 2026 ከዚህ በኋላ መልእክት የምንቀበልበትም የምንልክበትም አፕሊኬሽን የሚሆነው የመጀመሪያው የጉግል ሜሴጅ አፕ እሱን ነው የምንመርጠው። ከታች ደግሞ ሜሴጅ የሚለው ቀድሞ የምንጠቀምበት ማለት ነው። ስለዚህ ሜሴጅ የሚለው የመጀመሪያ እንመርጣለን። አይከናቸውም የተለያዩ ናቸው። እሱን እንመርጥለታለን። ሶ ዚስ አፕ ዊል ቢ አላውድ ቱ ሴንድ ዩ ኖቲፊኬሽንስ ኤንድ ዊል ቢ ጊቨን አክሰስ ቱ ዩር ካሜራ፣ ኮንታክትስ፣ ፋይልስ፣ ማይክሮፎን፣ ፎንስ ኤንድ ኤስኤምኤስ ይላል። ስለዚህ አለው አድርጋችኋል፣ ፈቅዳችሁለታል ማለት ነው። ሴት አስ ዲፎልት የሚለው ላይ ታፕ እናደርጋለን። ልክ እዚህ ጋር እንደምንመለከተው ከዚህ በፊት በመልእክት መቀበያና መላኪያ አፕሊኬሽን ውስጥ የነበሩት ከዚህ በፊት ስንጻጻፋቸው የነበሩት በሙሉ ሜሴጆች ይመጣሉ ማለት ነው። ነገር ግን ሳምሰንግ ባስተዋወቀው መሰረት ከጁላይ 6 2026 በኋላ እንደዚህ ላይ ይመጣላችሁ ይችላል። በተመሳሳይ መልኩ ደግሞ ቀድሞ የምንጠቀምበት ሜሴጅ ውስጥ ገብተን ነው ምን አይነት ነገር እንደተፈጠረ። ይሄ የምትመለከቱት ነው ቀድሞ የምንጠቀምበት ኤስኤምኤስ። እሱ ላይ ታብ እናደርጋለን። ልክ እዚህ ጋር እንደምትመለከቱት ጉግል ሜሴጅ ኢዝ ናው ዩር ዲፎልት ሜሴጂንግ አፕ። ስለዚህ ከዚህ በኋላ መልእክት የምትላላኩትና የምትቀበሉት በጉግል ሜሴጅ ነው የሚለው። ስለዚህ እዚህ ጋር እንደምትመለከቱት የሳምሰንግ ሜሴጅ አፕ ላይ የነበሩ በሙሉ መልእክቶች ወደ ጉግል ሜሴጅ ይሄዳሉ ወይም ትራንስፈር ይሆናሉ ማለት ነው። ሶ ከታች እንደምንመለከተው ያስታውቃል ሳምሰንግ ሜሴጅ ኢዝ ቢንግ ዲስኮንቲኒውድ ኦን ጁላይ 6 2026 ይላል። እንደ አውሮፓውያን አቆጣጠር ከጁላይ 6 2026 ጀምሮ ሳምሰንግ ሜሴጅ ይቋረጣል አገልግሎቱ። ሶ ዩዝ ጉግል ሜሴጅ ቱ ጌት አርሲኤስ ቻትስ ዊዝ ሪች ኤክስፕሬሲቭ ፊቸርስ ኤንድ ቱ ኤንድ ኢንክሪፕሽን ኤንድ ፓወርፉል ኤአይ ይላል። አሁን ዘመኑ የአርቲፊሻል ኢንቴሊጀንስ ስለሆነ ጉግል ሜሴጅ አፕዴት ተደርጎ እናንተ የምትጽፉትን በመረዳት ምን መጻፍ እንዳለባችሁ ቀድሞ ያግዛችኋል፣ ራሱ ይጽፍላችኋል፣ እንደምታዙት ይሰራላችኋል። ለመሆኑ አርሲኤስ ምን ማለት ነው? እስካሁን ድረስ ሳምሰንግ ስልኮች ላይ የምንጠቀማቸው ሜሴጆች አርሲኤስ አይደሉም። ይህንን አርሲኤስ ምን ማለት እንደሆነ በሚቀጥለው ቪዲዮ ሰራላችኋለሁ። አሁን ኦፕን ጉግል ሜሴጅ ኮንቲኒው ዊዝ ሳምሰንግ ሜሴጅ የሚል ምርጫ ይሰጣችኋል። እኛ የምንፈልገው ጉግል ሜሴጅ ስለሆነ እሱ ላይ ታብ እናደርጋለን። ታብ ስናደርግ ይኸው ቅድም ልክ እንዳየ ነው እስከ ዛሬ ድረስ ስንጻጻፋቸው የነበሩት በሙሉ ጉግል ሜሴጅ ውስጥ ይገባሉ ማለት ነው። ሲጀመር ሳምሰንግ የሚጠቀሙ ኦፕሬቲንግ ሲስተም አንድሮይድ ነው። አንድሮይድ ደግሞ የጉግል። ስለዚህ ሰርቨሩም ኦፕሬቲንግ ሲስተሙም የጉግል ስለሆነ ሜሴጅ
አይጠፋብንም ማለት ነው። ነገር ግን ሜሴጃችሁ እንዳይጠፋ ሳምሰንግ ባስተዋወቁ መሰረት ከጁላይ 6 2026 ጀምሮ ይህንን ማድረግ ይጠበቅባችኋል።